የመጪው ዘመን ፊትናት መሪ ዛሬ ዓለም ቢላት ኋላ ቀሪ ቀድመንም እኮ መሪ የሆነበት ጊዜ ነበር። ወደፊትም ደግሞ የማንሆንበት ምክንያት የለም። ኢትዮጵያ ውስጥ ብዙ አይነት ቋንቋዎች አሉ። ብዙ አይነት መገለጫዎች አሉ። ኢትዮጵያዊነት ሰፊ ነው። በተቻለ መጠን አቅሜ በፈቀደ መጠን የቻልኩትን ያህል በመነካካት የተለያዩ ቋንቋ በመጠቀም በአጠቃላይ ግን ኢትዮጵያን አንድ የሚያደርግ ሀሳብ፣ ይቅር መባባልን የሚያሰፍን ሀሳብ፣ ፍቅርን የሚያሰርጽ ሀሳብ ይዞ ለመቅረብ ነው የሞከርኩት። ከዛ በተለፈ ኢትዮጵያ ሲባል ዛሬ የተፈጠረ ሀገር አይደለም። ዛሬ ብቻ የሚኖርም አይደለም፣ ወደፊትም የሚቀጥል ነው። ስለዚህ ትላንት የነበሩት ታላላቆቻችን የሰሩትንም ነገር አወድሶ ዛሬ ያሉት ደግሞ ከዛ ላይ ጥሩ አርአያውን ወስዶ ወደሚቀጥለው ጊዜ ለመሄድ አሁን ያለንበትን ጊዜ እንዴት እናደርገው ለሚለው አስተዋጽኦ እንዲያደርግ አድርጌ ነው የሞከርኩት አቅሜ በፈቀደ መጠን። አደራደሮቹም ራሱ ሙዚቃው ራሱ ነው የሚፈላለገው፣ ሳታስበው ነው አንዱ ካንዱ ጋር እየተነጋገረ ይሄዳል። ያ ደግሞ ሁሉ ጊዜ ስራ ላይ ስትሆን እየነገረህ ይመጣል እና ሳታስበው መልክ ያዘ ይመጣል። የፈጠራ ስራ በነፍስ የምትሰራው ቢሆንም አይምሮ ደግሞ እንድታስብ ነው የተፈጠረው። ስለዚህ ያን ደግሞ መልክ የማስያዝ ስራ ደግሞ ከፈጠራው በኋላ ያለውን ነገር አብረት አድርገዋለህ። እንደዛ ነው። እንዲያውም ካነሳልኝ ሀሳብ ጋር ሊጠጋጋ ይችላል ብዬ ነው። የመጪው ዘመን ፊትናት መሪ ዛሬ ዓለም ቢላት ኋላ ቀሪ ይላልና ኢትዮጵያ በሚለው ሙዚቃ ውስጥ ማለት ነው። እንዴት ነው ወደፊት ሄደን መሪ ልንሆን የምንችለው? ሀሳቡም ጠቋሚ ስለሆነ ማለት ነው። ይሄ የግል አስተያየት ነው የሚሆን። ሁሉ ነገር ቀድመንም እኮ መሪ የሆነበት ጊዜ ነበር። ወደፊትም ደግሞ የማንሆንበት ምክንያት የለም። ትልቁ ነገር ራሳችንን እንዴት አድርገን እንምራ ነው። እንዴት አድርገን እናስተካክል፣ ችግሮቻችን እንዴት አስወግደን በጋራ ወደ ብልጽግና ወደ ተሻለ ህይወት የምንሄድበትን ጊዜ እንድንፈጥር ማሰብ ይጠበቅብናል፣ ከኔም ከሁላችንም። ያ ከሆነ ከተባበርን፣ በተለይ ህብረት ከሌለ መተባበር ከሌለ የትም ሊደረስ አይችልም። ቴዎድሮስ ማለት ቀኝ እጁ ብቻ አይደለም ወይ ግራ እጁ ብቻ አይደለም ወይ አንድ ጣቱ ብቻ አይደለም። ሁሉም ተሰብስቦ ነው አንድ ሰው የሚሆነው። አይደለም አንድ ሀገር ለመሆን አንድ ሰው ለመሆንም ሁሉ ነገር ያስፈልጋል እና እኛ እንደዛ ነው መሆን ያለብን ብዬ አስባለሁ። የተለያዩ ሀገራት በአሁኑ ሰዓት አንድ እየሆኑ ነው ያሉት። የአንድነትንም ዋጋ ደግሞ ትልልቅ ከሆኑ ሀገሮች መማር ይቻላል። ብዙ የሚያግባቡን፣ ብዙ ልናደርግ የምንችላቸው፣ አብረን መሄድባቸው የምንችላቸው ብዙ ነገሮች አሉ። የተሟላ አንድነት ያስፈልገናል። ተነቃቅቶ የሚጠብቅ ከሆነ አብሮ ለመሄድ አይቻልም። ይሄ ደግሞ እኔ የምናገረው ቃል ብቻ ሳይሆን የዚህ ዓለም አራት ማዕዘን እውነት ነው እና ካለ መተባበር ይሻላል እና በዚህ ነው ማምነው።